ሜሪና ዳኒ ተደባደቡ። እንግዲህ ዛሬ ሜሪ ልትጨፈልቀው ትንሽ ነበር የቀራት በዚህ ውፍረቷ። ይሄ ልጅ እዚያ ጋር ምን እንደሚመስል እሷ ደግሞ ምን እንደምታክል ይሄ 80 ሜትር የሚጨርሰው ሌትር ነው ሜትር የሚጨርሰው እንትን ነው ሌትር የሚጨርሰው በርሜል ነው የምታክለው እሷ ማለት ነው። እና አስባችሁታል? እሷ ብትይዘው ምን ሊሆን እንደሚችል ማለት ነው። እና ምንላችሁ ፈልጌ ነው ሩትዬ፣ ለምንድነው ከነሱ ጋር የምትገናኙ? ለምንድነው ከነሱ ጋር ማትወጪ? ለምንድነው በራስሽ ቤት ቻናል ላይ የቪዲዮ ማትለቂው? ቪዲዮ ከለቀሽ ስንት ቀንሽ ነው ቻናልሽ ላይ? ለምንድነው የራስሽ ነገር አሰሪም? ለምንድነው የእነሱ ማል ላይ ገብተሽ እንትን የምትዩ? ገባሽ አይደለ? እነሱ የፈለጉትን ነገር ያደርጉ። በቃ ሁላቸውም ካዲዎች ናቸው። ለአንቺ አይሆንሽም፣ ለአንቺ አይመጥኑሽም፣ ከነሱ ራቂ፣ ከነሱ ጋር አትስሪ ብንልሽም እየሰማሽን አይደለም። በጭራሽ ደግሞ በራስሽ ቤት ቪዲዮ እየለቀቅሽ አይደለም። በሰው ቤት መተሽ ነው እንትን የምትዩ። እኛ ግራ ገብቶናል ስለ አንቺ ነገር። ሰላም ሰላም ቤተሰብ፣ እንዴት ናችሁ? ደህና ናቸው ወይ? እኔ ያለው እግዚአብሔር ይመስገን። ሰላማቸው ትርፍርፍ ይበልልኝ። እንግዲህ ሩትዬ ልዕልቷ መታለች እንደምታውቁት ከቤሪና ዳኒ ከሚባለው ካጂ ጋር ነው የመጣችው። ዛሬም ደግሞ በሱ ቤት መግቢያ ሰርታ በሱ ቤት ነው ቪዲዮ የተለቀቀውና እኔ በሱ ቤት ሌላ ሰው ቤት ስትመጣ ደስ አይለኝም። ያው እሷ ማየቴ ነው እንጂ የሚያስደስተኝ ቪዲዮ እሷ ሰርታ እሷ ተሰድባ እሷ ከፍ ዝቅ ተደርጋ ሌላ ቤት ሲለቀቅ ደስ አይለኝም ግን እኔ እንጃ አላውቅም። ያው ፈጣሪ ልቦና ስጣት ለምን የምንለው አይደለም። እነሱ ስራቸውን እየሰሩ ነው። ፏፍሽ ብለው እንደዚህ አምሮባቸው ድምቅ ብለው እየመጡ ነው። ውትዬ ደግሞ ድምቅ ፏፍሽ በይልን፣ እኛ ቀብራራ የእኛ ሳቄታ ማለት ነው። እና ዳኒ ደግሞ ስነስርዓት እያዝ እዚህ እና እዛ እየሄድክ አታቁላላ እንደ ቁሌት ማለት ነው። ቁሌታ